የካናዳ የፋይናንሻል ከተማ በሆነችው ቶሮንቶ ከሬስቶራንት በላይ የሆነ ከቤቱ ውጪ ቤት እንዳሉ እንዲሰማው የሚያደርግ የኢትዮጵያና ኤርትራውያን የባህል ማዕከል ሊባል የሚችል ሬስቶራንት ራንዴቮ። በልተው የሚደሰቱበትን ምግብ ከልብ ከሚወጣ እውነተኛ ፈገግታ ጋር በአንድ ላይ ላለፉት 25 ዓመታት ስታቀርብ ኖራለች። የራንዴቮ ሬስቶራንት ባለቤትና ሥራ አስኪያጅ ባንቺ ዓለም አንሙት ክንዴ። ሰላም ጤና ይስጥልኝ። ስሜ ባንቺ ዓለም አንሙት እባላለሁ። የራንዴቮ ሬስቶራንት ባለቤት ነኝ። በቅርብ ጊዜ ደግሞ ላቪጋን የሚባል የቪጋን ኢትዮጵያን እና ኤሪትሪያን ሬስቶራንት በዳንፎርዝ ላይ ከፍቻለሁ። My name is Banchi Alam Annamut Kinde. I'm the owner at Rendezvous Restaurant. I've been working at Rendezvous for the past 25 years, serving the most delicious Ethiopian and Eritrean food on Danforth. ባንቺ በጣም እናመሰግናለን። ዛሬ እንግዲህ ደስ በሚል የታሪክ አጋጣሚ ነው የተገናኘ ነው። በመጀመሪያ እንኳን ለ25ኛ ዓመትሽ ለራንዴቮ በሰላም አደረሳችሁ። ታንክ ዩ ጆኒ፣ በጣም አመሰግናለሁ። ኢትዮ ፊደልን እንዲሁም ጆኒን በዚህ አጋጣሚ ላመሰግን ወዳለሁ። ኮሚኒቲያችንን ሰርቭ በማድረግ እንግዲህ ብዙ ጊዜ አብረን ተጉዘናል። በዚህ አጋጣሚ ታንክ ዩ ጆኒ፣ ዌልካም ቱ ራንዴቮ። እንኳን በደህና ወደ ራንዴቮ መጣ። ይሄንን ኢንተርቪው ለማድረግ ደግሞ ጊዜህን ወስደህ ስለመጣ እጅግ በጣም አመሰግናለሁ። አመሰግናለሁ ባንቺ። እኛም በጣም ደስ ብሎናል እንግዲህ ስለተገናኘን። እስቲ ወደ ኋላ መለስ እንበልና የዛሬ 25 ዓመት ራንዴቮ ሬስቶራንትን ለመክፈት እንዴት ነው ሐሳቡ የመጣልሽ? ዋል ራንዴቮን ለመክፈት ሐሳብ የመጣልኝ በእውነቱ ያው ባለፉት ኢንተርቪዎችም እንደተናገርኩት መጀመሪያ የመጣሁት አሜሪካን ሀገር ነው። የመጣሁትም ትምህርት ቤት ለመሄድ ነበረ። በአንዳንድ ሁኔታዎች ትምህርት ድሮፕ አውት እንዳረግ ተገድጄ ወደ ስራው ዓለም በኤርሊ ኤጅ እንድገባ ተገድጃለሁ። በዛ አጋጣሚም ደግሞ የስራ ኦፖርቹኒቲዎችን ያገኘሁት በሬስቶራንቶች ውስጥ ነበረና ሬስቶራንት ውስጥ ብዙ ጊዜ በመስራት ካስተመር ሰርቪስ ችሎታዬን እንዲሁም ከሰዎች ጋር ያለኝን ኢንተራክሽን የተለያየ በዚህ ዙሪያ ያለኝን ችሎታ ሞር እንዳቅ አድርጎኛል። ያው ሳድግም ብዙ ትልቅ ቤተሰብ ውስጥ ነው ያደኩት። እንግዳ መቀበልን፣ እንግዳ ማስተናገድን ከልጅነቴ ጀምሮ ያው አብሮኝ ያደገ ነገር ነው። ያንን እንግዲህ ምግብ መስራት እወዳለሁኝ። ወደ ቢዝነስ ተመቀየርና 25 ዓመት እንግዲህ በቶሮንቶ ከተማ ውስጥ የኢትዮጵያውያንን ምግብ ሰርቭ በማድረግ ካልቸሬን ፕሮሞት በማድረግ ይኸው 25 ዓመት ሆኖኛል። እዚህ ደርሻለሁ። ራንዴቮ የሚለው ስም እንዴት ነው የመጣልሽ? እንዴት ራንዴቮ ሊባል ቻለ? እስቲ እሱን ንገሪኝ። ራንዴቮ የሚለው ስም በእውነቱ ራንዴቮ በጣም የታወቀ ኢትዮጵያ ውስጥ ጥሩ ምግብ የሚበላበት ሬስቶራንት ነበረ። እንዲሁም ደግሞ ካፌ ደግሞ ፖስት ራንዴቮ አካባቢ ደግሞ የታወቀ ወጣቶች የሚገናኙበት ሃንጋውት የሚያደርጉበት በጣም ሂፕ ፋሽነብል የሆኑ ያንጎች የሚያዘወትሩበት ኮፊ ሾፕ ነገርም ነበረ። ሬስቶራንት ኮፊ ሾፕ anyways so that name is very popular in Ethiopia. እንደገና የተለያዩ ስሞችንም ጨምረን እጣ እንደማድረግ ነገር አደረግን። እንዳጋጣሚ ሆኖ ራንዴቮ came out እና ራንዴቮ ደግሞ ያው ካናዳ መልቲ ካልቸራል እና ባይሊንጓል የሆነ ሀገር ነው። ፍሬንች እና እንግሊሽ የሚነገርበት ሀገር ስለሆነ ራንዴቮ የሚለው ስሙንም ሰርቭ ያደርጋል። ሚቲንግ ፕሌስ፣ ቀጠሮ ቦታ፣ መገናኛ የሚሉትን ነገሮች ያካትታል እንዳገባቡ እና አዳፕትድ የሆነ የእንግሊሽ ወርድም ሆኗል። ሶ ራንዴቮ such a beautiful name
ፐርፐዙም ትርጉሙም ከራንዴቡ ጋር እጅግ በጣም የሚሄድ ነገር ነው እና አም ሶ ሃፒ ራንዴቡ በማለት እጅግ ደስ ብሎ ይለኛል ሁሉ ጊዜ። አይ በጣም ደስ ይላል። ራንዴቡ ብለሽ እንደው ልክ ስትከፍቺ የመጀመሪያ ሳምንት ላይ የህዝቡ አቀባበል እንዴት ነበረ? ገና ቶሮንቶ እንደመጣሁኝ በዌስት ሳይድ ኦፍ ቶሮንቶ ትንሽ ሬስቶራንት ውስጥ ኮከብ ሬስቶራንት ውስጥ እንደ ካስተመር አስተናጋጅነት ሰርቻለሁኝና በዛም ሰዓት ብዙ ሰዎችን የማወቅና የካስተመር ሰርቪስ ችሎታዬን ከሰዎች ጋር ያለኝን ፍሬንድሊ የሆነ አፕሮች ብዙ ሰዎች እኔ ሰርቭ በማደርግበት ጊዜ ያንን የማወቅ እድል ገጥሟቸው ነበር። ወዲያውም እኔ within a year ውስጥ ሬስቶራንት ስከፍት ካስተመሮች ነበሩኝ። ሰፈሩም ደግሞ አዲስ በቃ ምግብ ሰርቭ የሚያደርግ ጥሩ ምግብ ያለበት ቦታ በመገኘቱ ወዲያው በቃ ደስ በሚል አቀባበል ነው። ዴይ ዋን ስንከፍት ጀምሮ ቢዚ ነን። በጣም አሪፍ ሁኔታ ነበር። ራንዴቩ እንደ ስያሜው የሁሉም መገናኛ ቦታ ሆኖ ቀጠለም። ልደቱን፣ ሰርጉን፣ መልሱን፣ መሸኛውን፣ መቀበያውን ሁሉ ያስተናግዳል። እዚህ ቤት እያንዳንዱ ምግብ በፍቅር ተሰርቶ ይቀርባል። ደንበኛም እንደ ቤተሰብ ይስተናገዳል። ራንዴቩ በጣም ለየት የሚያደርገው ነገር አንደኛ እኔ የማምነው የመጣው ካስተመር በሙሉ እንግዳችን ነው፣ የክብር እንግዳችን ነው። ሰርቭ የምናደርገው ደስ እነሱን በሚያስደስታቸው ሁኔታና ሳቲስፋይ በሚሆኑበት መንገድ ነው። ማለት አንድ ካስተመር መጥቶ ያልወደደው ነገር ካለ ምግቡን እስቀይረን ሌላ ምግብ እስከ ማምጣት መጠጣቸውን ደፍተን ሌላ መጠጥ እስከ መስጠት ድረስ we make sure ያ ካስተመር አንዴ ከመጣ በኋላ ደስ ብሎት በሰርቪሳችን እንዲሁም በመናቀርበው ፕሮዳክት ተደስቶ እንዲሄድ ጥረት እናደርጋለን። ያ ደግሞ ሰዎችን ተመልሰው እንዲመጡ ይረዳናል። እንደገና ምግባችን ላይ we are very serious። እኛ ማንበላውን ሰርቭ አናደርግም። የሚጣፍጥ ምግብ ለማቅረብ ሁሉ ጊዜ ጥረት እናደርጋለን። ይሄንን እኔም በቅርበት ሆኜ የምከታተለው ነገር ነው። አብሮኝ የሚሰሩ ልጆችም ስራቸውን በጣም ሲሪየስ ይወስዳሉ። በዚህ አጋጣሚ እንግዲህ ስራችንን በመስራታችን በሰዓታችን ከፍተን በሰዓታችን ነው የምንዘጋው። አንድ ቀን ከፍተን አንድ ቀን አንዘጋም። ኮንስታንትሊ ሄው ራንዴቩ ለ25 አመት ሊታደስ ካልሆነ በስተቀር አመት በዓልም ሆነ ምንም ተዘግቶ አያውቅም። we are here to serve you, to serve the community። እንደው ራንዴቩ የተፈለሰፈ ራንዴቩ ብቻ የሚባል ምግብ ወይስ ሜኒው አለሽ ወይ? እንዴት ነው እሱንስ ለመስራት ሀሳቡ ይመጣልሽ? እንግዲህ እኔ ልጅ ሆኜ ዱለት ቤት ውስጥ ሲሰራ አንዴ ምን ሆነ መሰለ ምግብ መስራት በጣም እወዳለሁኝ እንዳልኩ እና ያው የመጀመሪያውን የምግብ የመቅመስም የመብላትም እድል አለኝ። አንድ ቀን ዱለት ብዙ በላሁና ከዛ በኋላ አመመኝ። I think ጉበቱም ይሁን አላቅም ብቻ እና ከዛ ጊዜ በኋላ ዱለት መብላት አቆምኩኝ እና የክትፎ ስጋ ላይ ትንሽ ቃሪያና ሽንኩርት ጨምሬ እንደ ዱለት አይነት ነገር ሰርቼ እበላ ነበር። ከዛም አሜሪካን ሀገርም ተማሪ ሆኜ ዱለት እንዲሁ አመት በዓል ሲሆን ጓደኞቼ ሲበሉ እኔ ክትፎውን እንደ ዱለት ሰርቼ እበላ ነበር። ከዛም ቢዝነስ ስከፍት የክትፎ ዱለትን ሜኑ ውስጥ አካተትኩት። ራይስ በክትፎ፣ ራይስ በዱለት ክትፎ የመሳሰሉ ነገሮችን ኩስኩስ በክትፎ እንደዛ አይነት ነገሮችን እንግዲህ ራንዴቩ ሰርቭ ያደርጋል። ተወዳጅም ነው። Over the years, I've become a fan of Rendezvous restaurant. I eat here at least twice a week. I am involved, whether it's a social gathering like a birthday or any other celebration and an anniversary. This is my favorite spot. So I'm really, really excited that this entity, Rendezvous, has grown over the 25 years from its infancy to adulthood. And it's been very, very inclusive. The cuisine represent not only Ethiopian,
but it gives non-Ethiopians an opportunity like myself. For example, injera is one of the staples in Ethiopia, but you can get rice, you can get potato. So that's the brand that Rendezvous represents, inclusivity. And so Banshee, for me, is a cultural icon. She represents the best of a community like the Ethiopian community. እሺ ጨዋታችንን እንቀጥላለን። የዛሬው እንግዳችን የራንዴቩ ሬስቶራንት ባለቤትና ስራ አስኪያጅ ባንቺ አለም ክንዴ ናት። ስለ ሬስቶራንቱ አመጣጥ እንዲሁም 25 ዓመት የተጓዘበትን ጉዞ በተመለከተ እያወራን ነው የምንገኘው። ራንዴቩ የባህል ማዕከልም እስከመባል ደርሷል እና በተለይ ቶሮንቶ እንደምታውቂው መልቲካልቸራል ነው። የተለያየ ዘር ተሰብስቦ እዚህ የሚኖርበት ከተማ ነውና ለካናዳና ለኢትዮጵያ እድገት ባህል እድገት ወይንም ማስተዋወቅ ራንዴቩ ብዙ ነገር አድርጓል። እና እስቲ ስለሱ ነገር እንደምታውቀው ቶሮንቶ is a multicultural city በዚህ multicultural city በሆነ ከተማ ውስጥ እኛም as an Ethiopian ራንዴቩን አካተን በመናደርገው ሰርቪስ ብዙ ሰዎች በመግባችን ይደሰታሉ፣ መተው ካልቸራችንን ያደንቃሉ። ቡና ስናፈላ ጭሱን መጀመሪያ they smell the aroma and then we take the same coffee now እሱን ፈጭተን ደግሞ ቡናውን አፍልተን ፕሮሰሱን እንነግራቸዋለን። ፖፕኮርን ምናምን አድርገን ስናቀርብ እጅግ በጣም ደስ ይላቸዋል። ብዙ ሰዎች በእጃቸው በልተው አያውቁም። ለመጀመሪያ ጊዜ ምግብ በእጃቸው ይበላሉ እና እንደውም እኛ we teach them by saying we're going to take you back to your childhood today you are going to eat with your finger ምናምን እንላቸዋለን። they are so excited to try that። ከዛም ደግሞ የሰው ልጅ መጀመሪያ ከልጅነቱ ያው እንደምታውቀው ኤክስፒሪየንስ የሚያደርገው በእጁ መብላትን ነው፣ ነጭም ሆነ አበሻም ሆነ ሁሉም እና እውነትም ነው ደግሞ we take them back to their childhood ደስ ብሏቸው ኤክስፒሪየንስ ወደውት ምግባችንን አድንቀው ይሄዳሉ። ኢትዮጵያ ምን ያክል ሪች የሆነ ኩዚን እንዳለው ባህላችንንም እንዲሁም ደግሞ የኢትዮጵያኖች ኢቭን ፌስ በመልካችንም እንኳን ዳይቨርሲቲ እንደሆኑ ዌትረሶቹን አንዷን ካንዱ ካስተመሩን እያዩ እናንተ በሙሉ ኢትዮጵያኖች ናቸው እንዴት እንደዚህ መልካችሁ ተለያየ ምናምን እስከሚል ድረስ ጠይቃሉ። ብዙዎቹ እንደውም ኢትዮጵያን ሄደው እስከ መጎብኘት ድረስ የደረሱ አሉ። እንደገና ደግሞ ኢትዮጵያን ለመጎብኘት ለስራም ሆነ ለተለያየ ነገር ለመሄድ ሲያስቡ መጀመሪያ ሬስቶራንት መተው እኛን ምን አይነት ህብረተሰብ መሆናችንን ያያሉ፣ ምግቡን ይበላሉ፣ ቋንቋው ሙዚቃ ባክግራውንድ አለ። እሱን ሁሉ ፈርስት ሃንድ ኤክስፒሪየንስ ለማድረግ በራችንን ከፍተን እዚህ በመገኘታችን ለነሱን ጠቅመናቸዋል ብዬ አስባለሁ። በጣም ጥሩ። አይ ብዙም ኢቨንቶችንም እዚህ ታደርጊያለሽ። ለምሳሌ አስታውሳለሁ ሜሩም መጥተው ነበር አይደል? እዚህ የከተማዋ ከንቲባ መጥተዋል። በሊትል ኢትዮጵያም የጀመርሻቸው ጥረቶች አሉ። እነዚህ ናቸው እንግዲህ ኢትዮጵያን የካናዲያን ሶሳይቲ ውስጥ ሞር ስሟን እንዲያሳውቅ ያደረጉ ነገር እና እስቲ ስለሱ ትንሽ። በጣም የሚገርምህ ነገር ቶሮንቶ በጣም ሳመር ላይ በጣም ብዙ ፌስቲቫሎች ይካሄዳሉ። ሁሉም በየካልቸሩ የተለያየ ፌስቲቫል ያካሂዳል እና በጣም በሚገርም ሁኔታ ሰዎች በቃ አንቺ የማትገኝበት ቦታ የለም እስከሚሉኝ ድረስ ፌስቲቫል የተባለ ቦታ ሁሉ እገኝ ነበር እና የህንድ ፌስቲቫል በለው የፓኪስታኖች ፌስቲቫል ሪብስ ፌስት የሚባል ወደ ስካርቦሮ ዲፕ ቤሪ ኤቭሪዌር አይ ዩዝድ ቱ ትራቨል ላይክ የጫንኩኝ ኮፊ ሴሬሞኒ እና የተለያዩ ኢትዮጵያ ምግቦችን ፕሪፔር አድርጌ ሄጄ ከሆነስትሊ በቀኑ የምሰራው ገንዘብ እኔ ላይ ከፍለኝ ይችላል። ምናልባት አብረውኝ የሄዱ ልጆችን የሚከፍል ገቢ ሊሆን ይችላል ማገኘው፣ ግን በትልቁ ኢትዮጵያዊነትን ፕሮሞት ያደርጋል። የኢትዮጵያ ካልቸር ፉድ ምን ያክል ሪች መሆኑንና ጥሩ ምግብ እንዳለን ፕሮሞት ለማድረግ ይጠቅማልና የኔ ዋናው ሞቲቬ በዛ ላይ ደግሞ when you are young you are restless you are ሰርተሃት ደክመም ካልቸርን ለማስተዋወቅ እኔ ደግሞ የቆምኩበት ዋናው አላማዬም እሱ ስለሆነ ማካሄደውም የኢትዮጵያን ሬስቶራንት በመሆኑ ያንን ነገር ወጥቼ ፕሮሞት ሳደርግ ደስ ይለኛል፣ ሳቲስፋክሽንም አገኛለሁ እና ብዙ ፌስቲቫሎች ላይ ፓርቲሲፔት አድርገናል። አሁንም እያደረግን ያለ ነው።
ለ25 ዓመት እንግዲህ ይሄንን ቢዝነስ ስትሰሪ ሼፍም ነሽ ሙክታር ያለሽ ታስተናግጃለሽ ያው ሁሉም ቦታ ነው የምትሳተፊው እንግዲህ እንደተመለከተው ከሆነ ይሄን ሁሉ ያረግሽ 25 ዓመት ለመቀጠል ምንድነው ያገዘሽ ተመካሪ ይዘሽ ያ 25 ዓመት በጣም ረጅም ጊዜ ነው አንድ ልጅ ተወልዶ አድጎ ዩኒቨርሲቲ ጨርሶ ፋሚሊ የሚመሰርትበት እድሜ ነውና በእውነቱ እኔ 25 ዓመት ራንዴቭ ውስጥ ሰርቻለሁ ሆይ ብዬ ወደ ኋላ ሳስብ ብዙ ትዝታዎች አሉ which is ብዙ ጊዜ ወድቄ የተነሳውባቸው ጊዜዎች አሉኝ ሳልተኛ ያደርኩባቸው ጊዜያቶች አሉኝ በጣም ግን ከዚህ ይሄ ሁሉ የሚያስረሳኝና ይሄን ሁሉ እንዳላስበው የሚያደርገኝ አንድ ትልቅ ነገር ምን አለ መሰለህ የምሰራውን ስራ ወድጄው ደስ ብሎኝ ነው የምሰራው በጣም ከሰዎች ጋራ መዋልን ከሰዎች ጋራ የማሳልፈው ጊዜ እነሱ ማስተናገዱን ምግብ መኩክ ማድረጉን ከእህትና ከወንድሞች ጋራ አብሬ ይሄንን ቢዝነስ መስራት መቻሌ ለኔ ትልቅ ደስታ ይሰጠኛል ለዚህ ሁሉ አመት ደግሞ ያለ ድካም እንድሄድ እና ደስ እስካሁንም ደስ ብሎኝ እንድሰራው የሚያደርገኝ አንደኛ የሞደውን ስራ ነው የምሰራው ሁለተኛ ከእህትና ወንድሞቼ ጋር ነው የምሰራው ሶስተኛ ደግሞ የማስተናግደው ደስ ህዝብ በልቶ ጠጥቶ ደስ ብሎት ሲሄድ ስናይ ደግሞ ያ በጣም ሳቲስፋክሽን ይሰጠኛል እና I like what I do that's why I'm here የራንዴቩ ባለቤት የማህበረሰብ አገናኟ ሁሌንም በፈገግታ የምትቀበለው ባንቺ 25 ዓመት ይህንን ሬስቶራንት ይዛ በመቀጠል ሌላም ላቪጋን የተሰኘ የቪጋን ሬስቶራንት በመክፈት ለበርካቶች የሥራ ዕድል በመፍጠር በየተጠራችበት የማህበረሰባችን እንቅስቃሴዎች ሁሉ ቀድማ በመገኘትና በማገዝ ትታወቃለች 25 ዓመትን እንደዚህ ተጉዘሻልና እዚህ ለመድረስ 25 ዓመቱን ለመቀጠል ረዱኝ ተዋገዙኝ የምትያቸውና በተለይ ማመስገን የምትፈልጊው ሰው አለ በዚህ አጋጣሚ ላመሰግን ወደው ያው መጀመሪያ እግዚአብሔር ለዚህ እዚህ ቆሜ 25 ዓመት ሙሉ ምን ልታዘዝ ብዬ ግሬስ ሰጥቶኝ ቆሜ ስራ እንድሰራ ጤናም ስለሰጠኝ እግዚአብሔር ላመሰግን ወዳለሁ እንጀራን የሚሰጠው እግዚአብሔር ነው ይሄን እንጀራ ስለከፈተልኝ ስለሰጠኝ ከራሴ አልፌ ደግሞ ለወንድም እህቶች እንድተርፍ ስላደረገኝ በጣም እግዚአብሔር ላመሰግን ወዳለሁ ቀጥሎ ደግሞ እናቴ አባቴ በአሳደጉኝ ስነ ምግባር ሰው እንድወድ ሰው እንዳከብር ያለኝን እንዳካፍል በዛ አይነት ስነ ልቦና ስላሳደጉኝ እነሱንም ላመሰግን ወዳለሁኝ የኢትዮጵያውያንና የኤርትራውያን ኮሚኒቲ በሬን ከፍቼ ገና ኢትዮጵያን and Eritrean ሬስቶራንት ራንዴቩ ብዬ ስከፍት ሰው ያ በወገናዊነት እኔን ለመደገፍ በልተው ጠጥተው ፕላስ የቢዝነስን ሳፖርት ለማድረግ ብዙዎቹ ከመብላትና ከመጠጣት ሌላ ደግሞ የኔን ሃርድ ወርክ ዌልካሚንግ ለስራው ያለኝን ፍቅር ዴዲኬሽኔን በሙሉ በማየት ሳፖርት ሊያደርጉኝ ብዙዎቹ ጊዜያቸውን ወስደው መተዋል በጣም ላመሰግን ወዳለሁ 25 ዓመት አብረውኝ የተጓዙ ካስተመሮችም ጓደኞችም አሉኝ ባቺ ኮንግራቹሌሽንስ ማለት ፈልጋለሁ እሷንም ልዩ የሆነ ቲም አላት ራንዴቩም ላቪጋንም ራንዴቩ እኔ ከ2003 ነው እዚህ ሀገር ቶሮንቶ የመጣሁት ላይ ከመጣሁበት ፖስሊ ምናልባት ወር ሳይሞላ ከዛ ጊዜ ጀምሮ ነው ያረፈባቸው ቤተሰቦች እዚህ ያመጡኝ ከዛ ጊዜ ጀምሮ አውቀዋለሁ ራንዴቩ በጣም ከምወዳቸው ምግቡ ብቻ አይደለም መስተንግዶ ከሚያረካኝ እንደዚህ ደግሞ በቅርብ ባንቺ ለማወቅ ታለኝ በኋላ ደግሞ የቤተሰብ ቤት አርጌ ነው ማየው ከዛ ተርፎ ደግሞ ዳንፎርዝ ላይ ካሉት ስታብሊሽመንቶች ብዙ ነገር ሲኖረን ኢቨንት ሲኖረን ግራጁዌሽን ሲኖር ልደት ሲኖር ከጓደኞቼ ጋር እዚህ ነው የሚሰሩ ጓደኞች ነበሩ በዛ አጋጣሚ በተደጋጋሚ እንመጣ ነበረ ቤት ውስጥም በነባሉ ጋዜጦች እንደዚህ ስለምንገናኝ ለኔ ራንዴቩ ዘ ሆም አዌይ ፍሮም that's how I can describe it ራንዴቩ በልተሽን ማድረሽ አሁን ሚስተር ያሶታዬ ነው የኔ ፌቨራይት ምግብ እዚህ ያሉ ሰዎች ሁሉ ያውቃሉ ዝግኒ ነው እኔ ጥሩ ተደርጎ የተሰራው ወጣለሁ እና
ብዙ ጊዜ ስመጣ ደስ ብሎኝ ነው ያሉት ነገሮች ሁሉ የምመገበው የምጠጣው። ቡናው በተለይ እዚህ እንኳን እዚህ አዲስ አበባ እንኳን ሲሄድ ጓደኞቼ ያውቃሉ የአበሻ ቡና ከተፈላ ከራንዴቮ አይበልጥም እላቸዋለሁ። እና ይሄ ራንዴቮ የሚባል ቤት እያሉ እንደውም ይተርቡኛል። እና ኢቭን ላቪጋን ሲሄድ እዛም እቀልድባቸዋለሁ ከራንዴቮ አይበልጥም እላለሁ። እና ልዩ የሆነ ቡና አላቸው። ምግቡ ይጣፍጠኛል እንዳልኩ ለእኔ ዝግኒ ማይ ፌቨራይት ኦልሶ ቻቻ ደግሞ የታሸ ክትፎ አለ በቬጅቴሪያን ዲሹ። የመጀመሪያ ግራጁዌሽኔ አይ ቲንክ 2006 ነው። ቢዝነስ አድሚኒስትሬሽን ከሲቢአይ ስመረቅ እዚህ ነበረ ከጓደኞቼ ጋር። ልደት ሲኖር ኦልሞስት ኦል ዘ ታይም እዚህ ነን። የቅዱስዬ 8ኛ ክፍል ሲጨርስ ግራጁዌሽን እዚህ ነበር። ባለፈው አመት እኛም ልደቴን ሳከብር እንደውም እናንተም ነበራችሁ እዚህ ነበር ያከበርነው። ዘመድ ወዳጅ ሲመጣ ይዘን ነው የምንመጣው። እናት አባቴን ይዤ እመጣለሁ። ሌሎች ዘመዶችን ኤክስቴንድድ ፋሚሊ ሲመጡ ይዤ እመጣለሁ። ባንቺን ታውቃታለህ መስተንግዷ is very warm። እዛ ሁሉ ሄደው ያስታውሷታል። ከዚህ አልፈን አገር ቤት ድረስ በቤተሰብ ደረጃ ተዋውቀናል። በጣም ትልቅ ቅርርብ ደስ የሚል ቅርርብ አለን እና እኔ ለኔ the more I come the more ልክ እንደ quick sand ልበል more የመጣሁን more እየገባ ውስጤም እየገባ ደስ ይለኛል። እዚህ ሳልመጣ ኳልኩ እንደውም አንዳንድ ጊዜ ወደዚህ ሰፈር ብቅ ካላል ቅርቅር ሁሉ ይለኛል። እኔም ብዙ ቤቶች አሉ የምወዳቸው ዳንፎርዝ ላይ ግን ለኔ ራንዴቮ ስፔሻል። ኢትዮጵያውያንና ኤርትራውያኖች በቶሮንቶ ከተማ ውስጥ ሬስቶራንትን ከፍተው በሚያገለግሉበት ጊዜ ለወገን ደራሾች ናቸው። በተለያየ መልኩ ኢንፎርሜሽን በመስጠት የናፈቃቸውን ምግብ ቴብል ላይ እስከማቅረብ ድረስ እና እኛ as Ethiopian and Eritrean restaurant owners ትልቁን የኮሚኒቲያችንን ሰርቪስ በመስጠት ትልቁን ፓርት እንወስዳለን እና ለኢትዮጵያን እና ኤርትራውያን ሬስቶራንት ባለቤቶች you are the dishwasher, you are the accountant, you are the server, you are the chef, you do everything. small business በጣም ከባድ ነው። ምናቀውኛ ያለ ነው በዛ ቢዝነስ ውስጥ ያለን ሰዎች ነን እና በዚህ አጋጣሚ ሁሉንም ከባዱን ስራ ተሸክማችሁ ኮሚኒቲያችሁን ሰርቭ ያደረጋችሁ ያላችሁ ኢትዮጵያና ኤርትራውያን የሬስቶራንት ባለቤቶች እጅግ በጣም እኔ በዚህ አጋጣሚ ላመሰግናችሁ ወዳለሁ። 25 ዓመታት እንዲህ በፍቅርና በስኬት አለፉ ለራንዴቮና ለባንቺ። ቀጣዮቹ 25 ዓመታትስ? ዋል እንግዲህ እኔ ዳንፎርዝ ላይ 25 ዓመት እንደመከተሜና እንደመቀመጤ ማለት ነው። በዚህ አካባቢ ያው ቶሮንቶ የመልቲካልቸራል ሲቲ ነው። እድሉ ለሁሉም ካልቸር ስለሚሰጥ ሊትል ኢትዮጵያ የሚባለው ስም ኦን ዳንፎርዝ ላይ ተመስርቶ ተሰይሞ ማየት የኔ ድሪም ነው። እሱንም ደግሞ እንግዲህ ከኢትዮጵያ አሶሲዬሽን ከሳላዲን ጋራ አሁን we are working on it እና I hope ይሄም ህልማችን እውን ይሆናል ብዬ አምናለሁ። በዳንፎርዝ ላይ ደግሞ ለ17 ዓመት የዳንፎርዝ የቢዝነስ አሶሲዬሽን ቦርድ ሜምበር ነኝ። ይሄንንም ሐሳብ ደግሞ ብዙ ጊዜ አቀርባለሁ አነሳዋለሁ። ወደፊት እንግዲህ not too long ይሳካል። ባንቺ ለነበረን ቆይታ በጣም እናመሰግናለን። በድጋሚ እንኳን ለ25ኛ ዓመት የራንዴቮ በዓል አደረሰሽ። እንግዲህ ቀጣዮቹ 25 ዓመታትም መልካም እንዲሆኑልሽ በኢትዮ ፊደል ተመልካቾቼና በራሴ ስም እመኛለሁ። መልካም ጊዜ። ኢትዮ ፊደል ዩቲዩብ ቻናል ተከታታዮቻችን ከባንቺ ጋር የነበረን ቆይታ በዚሁ ያበቃል። 25ኛ ዓመት በዓሏን እንግዲህ ለማክበር በቅታለች። ሁላችንም በጣም ደስ ብሎናል። ከልብ እናመሰግናለን። ዩቲዩብ ቻናላችን ሰብስክራይብ ለምታደርጉ በተለያየ ጊዜ ገንቢ የሆኑ አስተያየቶቻችሁን ለምታደርሱን ከልብ አመሰግናለሁ። መልካም ጊዜ። ዋናው